እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ወደ ጀመርነው ትምህርታችን መጽሐፍ ጥናት ወደ ራዕይ ዮሐንስ እንሄዳለን። ምዕራፍ 2 እና 3ን ዛሬ ሁለቱንም ምዕራፍ እናነባዋለን። ትላንትና ሁለት ነገር ተባብለናል። አንደኛው በዚህ መጽሐፍ በዚህ ውስጥ ጌታ ኢየሱስ ክርስቶስ ሰባቱን አብያተ ክርስቲያናት ስራቸውን በመዘነ ጊዜ መመዘኛ መለኪያ ያደረገው ምን ነበረ ብለናል። እሱን እናያለን። ለእያንዳንዱ ቤተክርስቲያን ደግሞ መልእክት ሲያስተላልፍ በምዕራፍ 1 ላይ ለዮሐንስ እንደታየው ያ የታየበትን ማንነቱን የክብሩን ማንነት እየገለጠ በዛ መጠሪያው ነበረ አብያተ ክርስቲያናቱን መልእክት የሚልክላቸው እና እያንዳንዱ ቤተክርስቲያን ወይም እያንዳንዱ አማኝ በዛ መልክ እንዲያውቀው ነው የፈለገው። ስለዚህ ያንን መልክ ያንን ማንነት እንደ ክርስቲያን እንደ ቤተክርስቲያን አካል ክፍል ሁላችንም ልናውቀው ስለሚገባ ያንን መጠሪያውን ለእያንዳንዱ ቤተክርስቲያን የተጻፈውን እንጻፈው ብያችሁ ነበርና ያንን ጽፋችሁት መታችኋል ብዬ ተስፋ አደርጋለሁ። እንግዲህ አሁን አስቀድመን እናነባዋለን። በንባብ ምዕራፍ 2 እና ምዕራፍ 3 እናነባለን። ሁለት ወገኖች ያነቡልናል። ወንድማችን ዳንኤል ተክለሚካኤል እሱ ምዕራፍ 2ን ያነብልናል። እህታችን ሊዲያ ደግሞ ምዕራፍ 3ን ታነብልናለች ማለት ነው። እና የሁለታችሁንም አሁን አንሚዩት አደርገዋለሁ እና አንድ ጊዜ ድምጻችሁ መስማት ስለምፈልግ እርግጠኛ ለመሆን ዳኒ ድምጽህን አንዴ ታሰማኝ። ይሰማል? አዎ ይሰማል። እግዚአብሔር ይባርክ። ሊዲም አንዴ ድምጽሽን ታሰሚ። እሺ ሰሚያለሽ። በቃ እግዚአብሔር ይባርካችሁ። ምዕራፍ 2ን ዳኒ፣ ምዕራፍ 3ን ደግሞ ሊዲ ታነቡልናላችሁ። እግዚአብሔር ከእናንተ ጋር ይሁን። አሜን። ዮሐንስ ራዕይ ምዕራፍ 2ን አነባለሁ። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ይላል። በቀኝ እጁ ሰባት ከዋክብት የያዘው በሰባቱ የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችንም ልትታገሳላችሁ እንዲሁ ሳይሆኑ ሐዋርያት እንደሚሉት በሐሰተኞች እንዳገኘ አውቃለሁ። ታግሰህማል፣ ለስሜም ብለህ ጸንተህ ዳሩ ግን የምነቅፍህ ነገር አንተ መውደቅህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ። የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ያውም የሆነው ፊተኛውና መጨረሻው እንዲህ ይላል። መከራህንና ድህነትህን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ
በእስራኤል ልጆች ፊት ማሰናከያን ያቀርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍህ ጥቂት ነገር አለ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የማያውቀው የሌለ አዲስ ስም ተጽፏል። በቲያጥሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርህንም እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራህ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ለምትተዋት የምነቅፍህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ ታላቅ መከራ ጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የሚመረምር እኔ እንደሆንኩ ያውቃል። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እኔ እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበሉ በአሕዛብ ላይ ስልጣን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣሉ። የንጋትንም ኮከብ ይሰጠዋል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አሜን። ጌታ ይባርክ። ዳኒ ዲዲ ደግሞ ቀጥልን። እሺ፣ በጌታ በኢየሱስ ስም አነባለሁ። ምዕራፍ 3 በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ። ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀው፣ ንስሐም ግባ። እንግዲህ አስባት ነቃ፣ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንደመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያረከሱ ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው እንዲህ በነጭ ልብስ ይጎናጸፋል። ስሙን ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍትም የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንንም ሊዘጋው አይችልም። ኃይልም ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ።
ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፈዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበረ። እንዲሁ ለብ ስላለህ በራድም ወይም ትኩስ ስላልሆነ ካፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆነ ጎስቋላና ምስኪንም ድሃም እውርም የተራቆተን መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ ቀጣቸውም አለሁ። እንግዲህ ንቃ፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አሜን አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ጌታ ይባርክሽ። ጌታን እናመሰግናለን። እንግዲህ እንደተነበበልን ለሰባቱ አብያተ ክርስቲያናት የተላከውን መልእክት እዚህ ላይ አይተናል። ቅድም ወዳልኩት ወደ መመዘኛው ከመሄዳችን በፊት ትናንትና እነዚህን ስሞች ጻፏቸው ብዬ ነበር እና የጻፋችሁ እግዚአብሔር ይባርካችሁ፣ ያልጻፋችሁ ዛሬም ቢሆን ጻፉት። በኋላ ላይ እና በእነዚህ አሁን በተነበቡልን ምዕራፎች ውስጥ ለሰባቱ አብያተ ክርስቲያናት ለእያንዳንዱ ጌታ ኢየሱስ የመልእክት ላኪው እሱ ስለሆነ ለእነሱ መልእክት የሚልከው ራሱን በተለያየ መልክ ነው የገለጠው። አንድ ስም አይደለም፣ ወይም አንድ ማንነትን አይደለም፣ አንድ መልክን ብቻ አይደለም ለሁሉም የገለጠው፣ የተለያየ መልክ ነው። እነዛን በሙሉ ስንደምራቸው ምዕራፍ 1 ላይ ተገለጠውን እናገኛለን እና ከዛም በላይ ተጨማሪ ነገሮችም ተጠቅሰው እናያለን እና ያ ራሱን ለቤተክርስቲያን ያሳወቀበት መንገድ ነው። እኛ ደግሞ ቤተክርስቲያን ስለሆነን፣ እኛ ደግሞ የክርስቶስ አካል ስለሆነን ጌታን ስናውቀው በዚህ እንድናውቀው ይገባል። በመስቀል ላይ ስለ እያንዳንዳችን የተሰዋውን ጌታ ብቻ ሳይሆን ጌታ አዳኛችንን ብቻ ሳይሆን የመስቀሉ አዳኛችን የማዳን ስራውን የሰራበት ነው ብለናል ትላንትና። አዳኛችን ብቻ ሳይሆን ጌታችን ነው ኢየሱስ። ጌታችን ሲሆን ማለት እዚህ ጋር የተዘረዘረው ማለት ነው። ስለዚህ በዚህ መልክ እኛ እንድናውቀው ስንጽፈው ራሳችን እጃችን ሲጽፈው ነገሩ በእኛ ውስጥ የሚጻፍበትም እድል ስለሚሆን ለዚህ ነው እንድትጽፉት የፈለኩት እና አቴንሽን ሰጣችሁት ማለት ነው። የተለየ ጊዜ ሰጣችሁት ማለት ነው እና እነዚህ እያንዳንዱ መጠሪያዎቹ በቋሚነት እኛ ልብ ውስጥ እንዲቀመጡ ሁልጊዜ ኢየሱስን ስናስብ የሚመጣውን ጌታ ስናስብ እንድናስበው ሐዋርያው ጴጥሮስ ሁለተኛውን ደብዳቤ ሲጽፍ አንድ የተናገረው ነገር አለ። በዛ ቦታ ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ምጽአት ያነሳል። ስለ ምጽአቱ ሲያነሳ እንዲህ አይነት ንግግር ይናገራል። ዝም ብለን አይደለም ይሄንን የምናወራው፣ ኃይሉን የሚመጣበትን ኃይልና ክብር አይተነዋል። ያንን አይተን ነው የምናወራው እያለ ይናገራል። ያየው መቼ ነው ስንል ጴጥሮስ፣ ዮሐንስና ያዕቆብ ጌታ ኢየሱስ ክርስቶስ ወደ ተራራ ይዟቸው በወጣ ጊዜ በፊታቸው ተለወጠ። ልብሱ ተለወጠ፣ መልኩ በራ እንደ ፀሐይ፣ ዛም ኃይል ይበራ ነበረ እና ሌላ ጊዜ አይተውት በማያውቁት ክብር ውስጥ አዩት። በደመና ውስጥም ነበር
እነሱ እስኪማረኩ ድረስ ያንን ጠቅሶ የኢየሱስን ምጽአት ስናስታውቃችሁ ስለ ምጽአቱ ስናወራላችሁ አይተን እኮ ነው ይላል ክብሩን። ከዛ ያንን ነው የምናወራላችሁ ይላል። ልክ እኛም ኢየሱስ ጌታ ነው ስንል ይመጣል ስንል የትኛው ጌታ ነው የሚመጣው? ይታየናል ወይ? መልኩ ታይቶናል ወይ? ቁመናው ታይቶናል ወይ? ብቃቱ ታይቶናል ወይ? ከፍታው ታይቶናል ወይ? ስልጣኑ ታይቶናል ወይ? ኃይሉ ታይቶናል ወይ ብለን ስንል ይሄ ማለት ነው እዚህ ጋር የተጻፈው። ስለዚህ ስንጽፈው ይሄ ማንነቱ ለሰባቱ አብያተ ክርስቲያናት የተገለጠበት ቤተክርስቲያናት በዚህ መልክ እንዲያውቁት እንደፈለገ ትናንትና አንስተናል። እያንዳንዱ የሚናገረው ለየቤተክርስቲያኑ የሚናገረው መልእክት ከማንነቱ ጋር አብሮ የተያያዘ መሆኑንም አይተናል። ሐዋርያ ጴጥሮስ ይህን አሁን ያልኳችሁን የተናገረው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ጀምሮ ያለው ነው ያነብላችኋለሁ። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ኃይል እድገመው እንደገና የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። እስከ ቁጥር 18 ነው ያነበብኩት። እና የጌታችንን ኢየሱስ ክርስቶስን መምጣት እና ኃይሉን ያስታወቅናችሁ አይተነው ነው። በገናናው የገናናውን የእርሱን ግርማ አይተን ነው። እዛ ተራራ ላይ አይተን ነው። እግዚአብሔር እንዴት እንዳከበረው አይተን ነው። ማንነቱ ተገልጦልን ነው። ዝም ብለን አይደለም የምናወራው። ተረት አይደለም ተከትለን ፍልስፍና አይደለም የተከተልነው። የሆነ አይዲዮሎጂ አይደለም እናስተላልፍላችሁ። አይተን ነው ይላል። ልክ እንዲህ ነው መሆን ያለበት። እያንዳንዳችን እንደ ክርስቶስ ወገኖች የእሱን ምጽአት ስናስብ ይሄንን ጌታ ነው የምናየው። ይሄንን ነው ጌታችን አድርገን የተቀበልነው። መስቀል ላይ ሊያድነን በእግዚአብሔር አብ ቀኝ ደግሞ ንጉሳችን ሊሆን ጌታችን ሊሆን ተቀመጠ። መስቀል ላይ ሊያድነን ተሰዋ። በእግዚአብሔር አብ ቀኝ ደግሞ ሊገዛን ሊመራን እኛንም የሱ ካረገ በኋላ ከኛ ጋር ደግሞ እኛን ይዞ የተቀረውን ዓለም ሊገዛ በሰማይ ተቀመጠ። እሱ ሲመጣ በዚህ መልክ ነው የሚመጣው። እነዚህ የጻፍናቸው ሰባቱን ካየናቸው በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው በሁለት ወገን የተሳለ ስለታም ሰይፍ ያለው እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል ተብሎ ነው እንግዲህ ለእያንዳንዱ ቤተክርስቲያን የተጻፈው። ይሄ በውስጣችን ይሳል። እንግዲህ ወደሚቀጥለው እንሂድና አሁን በተነበቡልን በእነዚህ ምዕራፎች ውስጥ ምዕራፍ 2 እና 3 ወደ ሰባቱ አብያተ ክርስቲያናት ሲመጣ ጌታ ኢየሱስ ክርስቶስ እንደ ተቆጣጣሪ ነው የመጣው። እንደ ኃላፊ ነው የመጣው። እንደ አዋቂ ነው የመጣው ብለናል። የመዘነው ደግሞ ተግባራቸውን ነው፣ ስራቸውን ነው፣ ኑሯቸውን ነው የመዘነው። ይህንን ታላቅ የሚያስፈራውን ማንነቱን ለዓለም ከመግለጡ በፊት አስቀድሞ ለቤተ ክርስቲያኑ ነው አካሉን የገለጠው። በዚህ ማንነቱ ውስጥ ቤተ ክርስቲያኑን አጥርቶ ነው ከዛ ወደ ውጪ የሚወጣው።
የሌዊ ልጆች ያጠራል ያነጣል የሚለውን ትላንት የጠቀስነውን ትዝ ይላችኋል። ቤቱን አጥርቶ አንጽቶ ከቀደሰ በኋላ ነው ወደ ውጭ የሚወጣው። ወደ ውጭ ሲወጣ ማፈር አይፈልግም። እነሱን ይዞ ነው የሚወጣው። እሱ ሲወጣ እሱ የሚኖረው ክብርና እነሱ ደግሞ አብረውት የሚወጡት ቤተክርስቲያኑ ማለት ነው ክብራቸው አንድ ነው። አንድ ክብር ይዘው ነው የሚወጡት። እሱ ነጭ ልብስ ቢለብስ ነጭ የሚለብሱት፣ ከእርሱ ጋር አብረን በክብር እንገለጣለን እንዳለ ሐዋርያ ጳውሎስ ወይም ደግሞ ዮሐንስ በመልእክቱ እርሱን ስናየው እርሱን እንድንመስል እናውቃለን። በዚህ እንዲህ አድርጎ ኢየሱስን ተስፋ የሚያደርግ እርሱ ንጹህ እንደሆነ ራሱን ያነጻል እንዳለ ኢየሱስ ሲገለጥ ከእርሱ ጋር በእርሱ ክብር ነው እኛ የምንገለጠው ወደ ውጪ ወደ ዓለም ወደ ተቃርቡት። ሮሜ 8:18 ላይ የሚለን ይሄ ነው። ከእርሱ ጋር መከራ ከተቀበልን ከእርሱ ጋር አብረን ደግሞ እንደምንከብር ከተናገረ በኋላ ፍጥረት ሁሉ የእግዚአብሔርን ልጆች የክብር መገለጥ ይናፍቃል ብለዋል። የእግዚአብሔር ልጆች እያንዳንዳችን የምንገለጠው በክርስቶስ ክብር ነው ማለት በሱ ቅድስና በሱ መንጻት እንደሱ ነው። በዚህ ቁጥር ምዕራፍ 3 ቁጥር 5 ላይ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በነጭ ልብስ ይጎናጸፋል። እንደዚህ ድል የነሳው እየተባለ የሚባሉትን በሙሉ የምናይበት ጊዜ አለ። ስታዩት የእርሱ ክብር ተካፋይ የሚሆኑበት መንገድ ነው። በዛ መልክ ነው የሚገለጡት። ስለዚህ አስቀድሞ በዚህ የከበረ ማንነቱ ማጥራት አለበት፣ ቤተክርስቲያን ማጥራት አለበት እና ይለካታል። ስራዋን ይለካል፣ ኑሮዋን ይለካል፣ ምን እንደምትመስል ይለካታል፣ አካሄዷን ይለካል፣ ሁሉ ነገሯን ይለካና ሚዛን ከደፋ ያመሰግናታል፣ ቀጥይበት፣ ግፊበት ይላታል። ሚዛን ካልደፋ ግን ያስጠነቅቃታል። አለበለዚያ አስተካክላ ካልተገኘች ያልተገኘው ሰው ይቆረጣል፣ ከአካሉ ይቆረጣል። መቅረዙን ከስፍራው ወስደዋለሁ እንዳለ ለምን አይመጥንምና አይመስልምና ድብልቅ ሊሆን ነውና ኢየሱስ በኋላ ሲገለጥ ከሱ ጋር አብረው መገለጥ የሚችል ብቃት አይኖርምና ስለዚህ በምን ይለካ ነበር? መዝኗታል። እንግዲህ መዝኖ ያየውን ጥሩ ነገር ያላየውን የሱን መልካም ነገር ያላየውንም ያየውንም ያያል፣ ይመዝናል። በምን ይመዝን ነበር? መመዘኛውን ስንመለከት የሚጠቁሙን ነገሮች አሉ። በእያንዳንዱ ቤተክርስቲያን ውስጥ የተጻፉ ቃላቶች የሚጠቁሙን አሉ። እነሱን ነው አሁን የምናየው። ጌታ ኢየሱስ ጥያቄው ስራ ተሰራ ወይ አይደለም። ጥያቄው ፕሮግራም ተካሄደ ወይ አልነበረም። ጥያቄው ስብከት ተሰበከ ወይ አልነበረም። ጥያቄው ትምህርት ተሰጠ ወይ አልነበረም። ጥያቄው አምልኮ ፕሮግራም ተካሄደ ወይ መዝሙር ተዘመረ ወይ አልነበረም። ጥያቄው ጸሎት ተጸለየ ወይ አልነበረም። ጥያቄው ምስክርነት ተሰጠ ወይ አልነበረም። ጥያቄው እነዚህ ሁሉ ነገሮች ይካሄዳሉ። በእነዚህ አብያተ ክርስቲያናት ይካሄዳል። አብያተ ክርስቲያናት ናቸው፣ ቸርች ናቸው። የሆነ ነገር ይደረጋል። የቤተ ክርስቲያን ውስጥ የሚደረግ ነገር ፕሮግራሞች ይካሄዳሉ። ጸሎትም አምልኮም ፕሮግራም የሚባል ስብከት፣ ትምህርት፣ የተለያየ ነገር ይካሄዳል። ጥያቄው ተካሂዷል ወይ
የሆነ ስራ ተሰርቷል ወይ? አይደለም። እጃቸውን አጣጥፈው ቁጭ ነው ያሉት ወይስ የሆነ ነገር እያደረጉ ነው? አይደለም። ጥያቄው ምን እንደሆነ እነዚህ ቃላቶች የሚገልጡልን አሉ። አሁን እንድናነባቸው ወይም የማነብላችሁ ይላል። ለምሳሌ እንግዲህ ያመሰገነበትም የነቀፈበትም ጊዜ ገልጧቸዋል እነዚህ ነገሮች። ኤፌሶን ቤተክርስቲያን የተጻፈውን ምዕራፍ 2ን ስንመለከት ወደ ቁጥር 2 ጋር ስንመጣ ስራህንና ድካምህን ትዕግስትህንም አውቃለሁ፣ ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ፣ ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። አንድ ቀድሞ የነበረው ፍቅር ነበር፣ የተወው አለ። እና በዚች ቤተክርስቲያን ውስጥ ብዙ ስራ ተሰርቷል። ብዙ ድካም አለ፣ ብዙ ትዕግስት አለ። ክፉዎች ደግሞ ቤተክርስቲያኒቱን ይፈታተኗታል። ራሳቸውን ሐዋርያት ነን የሚሉ ሰዎች አሉ። ሐዋርያት አይደሉም፣ ግን ሐዋርያት ነን ይላሉ። ሐሰተኞች ሆነው አግኝቷቸዋል መርምሮ። በእነዚህ ሁሉ ውስጥ የተሰራው ስራ አለ። ይህን ሁሉ ሲያደርግ ስለምንድን ነው ያደረግከው ይላል። ስለ ስሜ ብለህ ጸንተህ አልደከምክም። ስሜም የሚለው አለ። መጽሐፋችሁን በእጃችሁ የያዛችሁ ስልክ ሳይሆን መጽሐፋችሁን የያዛችሁ እና እርሳስ ብትይዙ ብትገቧት እችን ቃል ደስ ይለኛል። ስሜም ከዛም የነቅፍባት ነገርን አገኘ። ቀደመው ፍቅሩን ጥለዋል። ሌላው ደግሞ ቁጥር 6 ላይ ነገር ግን ይህ አለ መልካም ነገር ማለት ነው፣ የሚቆጠር እኔ የመዘገብኩት ሪከርድ ያደረኩት በእኔ ዘንድ ሚዛን የደፋ ያለ። እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልጥ። እኔ የምጠላውን ጠልተሃል። ኒቆላውያን አስተማሪዎች ናቸው። የትምህርት አይነት ነው። የኒቆላውያን ትምህርት አለ። እዛ ቁጥር 15ም ላይ እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ ብሎ የጴርጋሞንን ቤተክርስቲያን ተናግሯል። የኒቆላውያን ትምህርት፣ ኢየሱስ የሚጠላው ትምህርት። ኤፌሶን የጴርጋሞንን እኔ የምጠላውን የኒቆላውያንን ትምህርት ያንን እየጠበቁ ያንን እያካሄዱ ያሉ ሰዎች፣ ያንን እያስተማሩ ያሉ ሰዎች አሉ አንተ ጋር ይለዋል። ያ በነቀፌታ ነው የተነገረው። ለኤፌሶን ግን እኔ የምጠላውን የኒቆላውያንን ትምህርት ጠልተሃል ይለዋል። ማለት በእናንተ ዘንድ በኤፌሶን ቤተክርስቲያን ያ ትምህርት አይሰጥም ማለት ነው። ጠልተሃል። ጴርጋሞን ቤተክርስቲያን ላይ ቁጥር 13 ጋር ሲናገር አንድ እንግዲህ በማነበው ውስጥ አንድ ነገር ልብ እንድንል ነው። እኔ በኋላ በግልጽ አስቀምጠዋለሁ፣ ግን ልብ እንድንል ነው። ንግግር ውስጥ ልብ እንድንል ነው እነዚህን ጥቅሶች ማነባቸው። ቁጥር 13 ምን ይላል? የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም ይላል። ስሜን ትጠብቃለህ፣ የታመነው ምስክሬ፣ ሃይማኖቴ የሚለውን እናገኛለን። ወደ ቲያጥሮን ቤተክርስቲያን የተጻፈውን ስንመለከት ወደ ቁጥር 19ና 20 ስናይ ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ማለት እየጨመረ ነው የሚሄደው። ብዙ ትጋት አለ። ዳሩ ግን ነብይ ነኝ ትለውን ባሪያዎችንም
ነች እንግዲህ እንድታተኩሩበት የፈለኩት ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት እግዚአብሔርን ስለምታዋት የምነቅፍብ ነገር አለኝ ይላል። ዝቅ ብዬ ድል ለነሳው የሚያረጋውን ሲያወራ ቁጥር 26 ላይ 26 ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን ሰጠዋለሁ፣ በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋትንም ኮከብ ሰጠዋለሁ። ድል ለነሳው እና እስከ መጨረሻም ስራዬን ለጠበቀው። ምዕራፍ 3 የሰርዴስን ቤተክርስቲያን ቁጥር 2 ላይ የሚለውን እንዲህ ይላል። ስራህን አውቃለሁ፣ ያው እንደመሆንህም ስም አለህ፣ ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁ እንዲሞቱም ያላቸውን የቀሩትን ነገሮች አጽና። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። የፊላዴልፊያን ቤተክርስቲያን የተመሰገነች ቤተክርስቲያን ነች። እቺ ቤተክርስቲያን ቁጥር 8 ላይ የሚናገረውን አነባለሁ፣ ሌሎች ቁጥሮችም አነባለሁ። እንዲህ ይላል። ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና በዛ ቁጥር 10 ላይ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። የትዕግስቴን ቃል ስለጠበቅ። ቁጥር 18 መጨረሻው ላይ የሎዶቅያን ቤተክርስቲያን ሲናገር ምን ይላል? እንግዲህ እነዚህን ወርቅ ያለውን፣ ነጭ ልብስ ያለውን፣ ኩል ያለውን ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ። ሌሎችም አሉ ተመልሰን የምናያቸው ከድል ጋር የተያያዙ ናቸው። በእነዚህ ውስጥ ምንድነው ያተኮርኩበት ወይም እንድናተኩርበት የፈለኩት? ስሜ፣ እኔ የምጠላው የኒቆላውያን ትምህርት፣ ምስክሬ፣ ሃይማኖቴ፣ ባሪያዎቼ፣ ስራዬ፣ ትዕግስቴ፣ ቃሌ፣ እነዚህ ንግግሮች ስለ ራሱ ነው የሚያወሩት። ራሱን እንመለከተው። የሚያየው ስራ ተሰርቷል ወይ አይደለም። ስራዬ ነው ወይ የተሰራው? ትምህርት ተሰጥቷል ወይ አይደለም። ትምህርቴ ነው ወይ የተሰጠው? ስብከት ተሰብኳል ወይ አይደለም። እኔ ስበኩ ያልኩት ነው ወይ ነው ጥያቄው። የሚደከመው ይደከማል ወይ አይደለም። የሚደከመው ለኔ ነው ወይ ነው ጥያቄው። ለስሜ ነው ወይ ነው ጥያቄው። ለሰው ሁሉ አይደለም የተጨነቀው፣ ለባሪያዎቼ ነው የሚለው። ባሪያዎችን እንዲሴስኑ ስታደርግ እንዴት ዝም አልካት ያለው? ይህ በምድርማ መዓት የሚሴስኑ እኮ አሉ። ስለነሱ አይደለም የገደደው፣ ባሪያዎቼ ነው ጥያቄው። የኔ ቃል ነው ወይ? ቃሌን ጠብቀሃል? የኔ ቃል ነው እየተጠበቀ ያለው፣ ጥንቃቄ እየተደረገ ያለው አንተ ላወጣኸው ሕግ፣ አንተ ላወጣኸው መመሪያ ወይስ ለቃል? ፈሪሳውያንን ሲወቅሳቸው እንዲህ ነበር ያላቸው። በጊዜው የእግዚአብሔርን ቤት የሚሰሩ እነሱ ነበሩ። በጊዜው ግንበኞቹ የእግዚአብሔርን ሕንጻ
የሚያንጹ ግንበኞች እነሱ ነበሩ። ግንበኞች ናቁት ድንጋይ እንደተባለ ኢየሱስ እነሱ ናቸው ግንበኞቹ። የእግዚአብሔርን ቃል በሕጋችሁ በወጋችሁ ሻራችሁት አላቸው። የሙሴን ሕግ የሚያስጠብቁ መስለው የራሳቸውን ሕግ ደግሞ አውጥተው የራሳቸውን ባህል አውጥተው የራሳቸውን ወግ አውጥተው ያንን ወግ እንዲጠበቅላቸው የሙሴን ሕግ ለዛ ወግ እንዲመች አድርገው ይቀርጹት ነበር። መባ ለእግዚአብሔር የገባው ስለት ካለ ይሄንን ስለት በቃ ለካህናት ይሁን ብዬ ሰጥቻለሁ ካልክ ያ በዛ ሕግ ተጠያቂ አትሆንም ይሉት ነበር። የሙሴ ሕግ የማይለውን ማለት ነው። በራሳችሁ የእግዚአብሔርን ቃል ሻራችሁታል። ሻራችሁት፣ በወጋችሁ ሻራችሁታል። እየተጠበቀ ያለው የኔ ቃል ነው ወይ? የሁሉ ትዕግስት የኔ ነው ወይ? ትዕግስቴ ይላል። ትዕግስቴ የትዕግስቴን ቃል ስለጠበቅ ስራው የኔ ስራ ነው ወይ? ስራዬ እስከ መጨረሻው ስራዬን ለጠበቅ አለ። እሱ ነው ወይ? ጥያቄው የነበር እያንዳንዱ የምታረጉትን ነገር በሙሉ አባቴ ፊት እኮ አቀርበዋለሁ ይላል። በአምላኬ ፊት ፍጹም ሆኖ አላገኘሁትም። ሚዛን አልደፋም። እሱ አልወደደውም። ጥሪውን የማይረሳ ጌታ ነው ያለን። በቆላሲስ ምዕራፍ 1 ላይ ሐዋርያው ጳውሎስ አንድ የነገረን ነገር አለ። እንደሱ አይነት ተመሳሳይ ሐሳብ ሌሎቹም የሐዋርያው ጳውሎስ መልእክት ውስጥ ታገኛላችሁ። ግን ለማያያዝ ያህል ብቻ ይሄን ላንብብላችሁ። ቆላሲስ ምዕራፍ 1 ከቁጥር 15 እስከ 23 ባለው ውስጥ ያለ ነው። ስለ ኢየሱስ ነው የሚናገረው። እንዲህ ይላል። ስለ ኢየሱስ ሲናገር ከአብ ጋር የተገናኘ ንግግሩን ነው ልብ እንድትሉልኝ የሚፈልገው። ይላል እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯልና እርሱ ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ከዚህ በኋላ ያለው ልብ በሉት። እግዚአብሔር አብ ማለት ነው ሙላቱ ሁሉ የእግዚአብሔር ሙላት ሁሉ በእርሱ ማለት በኢየሱስ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። የእግዚአብሔር አብ ሙላት በልጁ ተገኝቶ በልጁ በኢየሱስ ክርስቶስ ደም አማካኝነት ሰላምን ፈጥሮ በምድርና በሰማይ ያሉትን ሁሉ ከራሱ ከአብ ጋር ሊያስታርቅ በልጁ ደም በኩል ሊያስታርቅ እግዚአብሔር አብ ወዷል ይለናል። ከዚህ ቁጥር 21 ይሁት እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት በአብ ፊት ማለት ነው ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ጌታ ኢየሱስ ክርስቶስ በሞቱ በኩል እናንተ ቀድሞ ጠላት የነበራችሁትን ከአብ ጋር አስታረቃችሁ። ለምንድን ነው ያስታረቀን ስትሉት አንድ ቀን በአብ ፊት ነውርና ነቀፋ የሌላችሁ ቅዱሳን አድርጎ ያቀርባችሁ ዘንድ ነው ይላል። ኢየሱስ ተልኮአለው። ይህንን ኤፌሶን ምዕራፍ 1 ላይ እናገኘዋለን። ይህንን ዕብራውያን 2 ላይ እናገኘዋለን። ዕብራውያን 2 ላይ ብዙ ልጆችን ወደ ክብር አምጣልኝ፣ እነዚህ ልጆች በአመፃ ውስጥ ያሉትን ሄደህ አምጣልኝ ብሎ አባትየው ነው የላከው።
ከዛ ሄዶ መስዋዕት ሆኖ የነሱ መሪ ሆኖ የነሱ ካፒቴን ሆኖ ከዛ እሱ ራሱ ተሰውቶ በሱ ሞት እነሱን ቀድሶ ለአብ ይዟቸው እንደሚያመጣ በአብ ፊት እንደሚያቀርባቸው ይናገራል። ዕብራውያን 2 ላይ እዚህ አሁን ያነበብነው ቆላስይስ ምዕራፍ 1 ላይ ኤፌሶን ምዕራፍ 1 ላይም ታገኙታላችሁ። ኤፌሶን ምዕራፍ 1 ቁጥር 4 5 6 ጋር የምታገኙት እሱ ነው። እዛ ኤፌሶንም ላይ ያለው እዚህም ጋር ያለው ከምጽአቱ ጋር የተያያዘ ነው። በሚመጣበት ጊዜ የሚሆን ነው። አሁን የምናነበው ራእይ ዮሐንስ ነው እንግዲህ። ስለዚህ ኢየሱስ የሆነ ስራ መስራታችን ብቻ አይደለም። ያ ያደረግነው ነገር የሆነው ነገር በአባቱ ፊት ለመቅረብ የሚያበቃ መሆን አለበት። በአባቱ ፊት ለመቅረብ የሚበቃ ደግሞ ምንድነው ስንል ራሱ ኢየሱስ የሰጠን ብቻ ነው። እሱ የሰጠን ትምህርት፣ እሱ የሰጠን ስብከት፣ እሱ የሰጠን ጸጋ፣ እሱ የሰጠን ነገር ነው። ወደ ቀደሙ ስንመለስ ምዕራፍ 2 እና 3 ጋር ስንመለስ በሌላ መንገድ መለኪያው ምንድን ነበር ብንል መለኪያው ራሱ ነበር። ራሱ ነው መለኪያው፣ ራሱ ነው። ወደ ቤተክርስቲያኑ መጥቶ የሚፈልገው ምን ነበር ኢየሱስ ስንል ራሱን ነበር የሚፈልገው። የራሱን ስራ ነበር የሚፈልገው፣ የራሱን ቃል ነበር የሚፈልገው፣ የራሱን ስም ነበር የሚፈልገው፣ የራሱን እምነት ሃይማኖት ነበር የሚፈልገው፣ የራሱን ሰዎች፣ የራሱን ባሪያ፣ የራሱን ምስክር ነበር የሚፈልገው። የጴርጋሞንን ቤተክርስቲያን ምን አለ? ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ ይላል። ማይ ዊትነስ ማይ ይላል። የትኛው ማናጀር ነው መስሪያ ቤት መጥቶ ሊመዝናችሁ ሲመጣ እንደዚህ የሚመጣ እንደዚህ የሚል እንደዚህ ቢል የራስ እኮ አይደለም ነው የምትሉት? የመስሪያ ቤቱ መመሪያ አለ። በመመሪያው መሰረት መስራትና ለመስራቴን ነው ማየት ያለብህ እንጂ በቃ አንተ የምትጠላውን እንድጠላ አንተ የምትወደውን እንድወድማ ማሰብ የለብህም። ይሄ የግልህን ነገር የምታስፈጽምበት ቦታ እኮ አይደለም ነው የምትሉት ማናጀሩ። ቢከሳችሁ በእናንተ ላይ ሊያስፈረድባችሁ ወይም ደግሞ ሊያስቀጣችሁ ቢሞክር የሰውየው ክፋት እንደሆነ አድርጋችሁ ነው የምታስቡት። የበላይ ካለላችሁ ደግሞ ለበላይ አካል አቤት ትላላችሁ። ይሄው የሰራሁት ስራ ይታይልኝ ትላላችሁ። መስሪያ ቤቱ አለው መለኪያ፣ ያ መስሪያ ቤቱ ያቆመለት እንጂ የሆነ ግለሰብ የሱን ነገር የሚያይበት አይደለም። የእግዚአብሔር መስሪያ ቤት ኢየሱስ ክርስቶስ ነው ወገኖች፣ ሌላ የለውም። ሁሉ ነገር እንዲሰራለት የሚፈልገው እንደ ልጁ ነው። መለኪያው ልጁ ራሱ ነው። ወደ ቤተክርስቲያን ውስጥ መጥቶ የሚፈልገው ራሱን ነበር። እኔም ወደው ተወዷል ወይ? እኔም ጠላው ተጠልቷል ወይ? ባሪያ እየተሆነ ያለው እየተገለገለ ያለው ለኔ ነው ወይ? የኔ ባሪያ ነው ወይ? እየተመሰከረ ያለው ለኔ ነው ወይ? የታመነው ምስክሬ ሲል ደስ ይላል። አንቲጳስ እንዴት ያለ እንደሆነ ተመልከቱት። የታመነው ምስክሬ ማይ ዊትነስ ይላል። ሃይማኖቴን አልካድክም ይላል። የኔ ሃይማኖት፣ የኔ እምነት፣ የእምነት ሰው የሰጠን እምነት አይደለም፣ ጌታ የሰጠን ነው። ዕብራውያን ላይ እንዳየን የእምነታችን ራስም ሐዋርያውም ፈጻሚውም ኦተሩም ደራሲውም እሱ ነው። የሆነ እምነት ይዘን አይደለም የምንሄደው፣ እሱ የሰጠንን እምነት እንጂ። እምነቴን አልከድክም። እምነቴን የራስን ይዘህ አይደለም የምትሮጠው፣ የኔን ነው። የምትደክመው ለስሜ ነው። ተሸክመህ ያለው ስሜን ነው፣ ለስምህ አይደለም የምትሮጠው። ብዙ ለስማቸው የሚሮጡ አሉ፣ የኔ አይደሉም እነሱ። ስሜን ምንድነው ትምህርቱ አይደለም። እኔ የምጠላው ትምህርት ከሆነ ምንም በለው ምንም አታስተናግደው። እኔ ስለምጠላው እኔ የምወደውን ነው የምታስተምረው።
የምትጠብቀው ቃሌን ነው። የኔን ቃል፣ የራሴን ቃል። እያንዳንዱ የምታደርገው ነገር በእኔ ተለክቶ እኔን ነው አባቴ ማየት የሚፈልገው። የኔን ፍሬ ነው ማየት የሚፈልገው። ስለዚህ በአባቴ ፊት ሳቀርበው ሚዛን አልደፋም፣ ፍጹም ሆኖ አላገኘሁትም አለ። በአባቴ ፊት ሳቀርበው ፍጹም ሆኖ አላገኘሁትም። አባቴ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለው እኔን ነው። ይሄ ስራ ፍጹም ሆኖ ያልተገኘበት ምክንያት የኔ ስላይደለ ነው። አልሰጠውህም፣ ራስን ያመጣው። ራስህ ከራስህ ነው የምትሰራው። ከሰው አይተህ ነው የምትሰራው። ሰው ስላደረገው ነው የምታደርገው። ሌሎች ስላደረጉት ነው የምታደርገው። እኔ አልሰጠውህም። እኔ የሰጠሁህን ጽፌልሃለሁ፣ ነግሬሃለሁ። ደቀ መዛሙርቱን ሂዱ አላቸው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ምንድነው ወንጌል? እኔ እንደሞትኩላቸው፣ እኔ እንደተነሳሁላቸው ንገሯቸው። ከዛ በእኔ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ከኔ ጋር የሚዋሃዱበት መንገድ ነው። ደግሞ አስተምሯቸው። ታስተምሯቸው ምን መሰላችሁ? እኔ ያዘዝኳችሁ ሁሉ አንድ ሳይቀር እንዲጠብቁት ታስተምሯቸዋላችሁ። ከዛ የኔ ደቀ መዝሙር ነው የምታደርጓቸው። እንደዛ ሲሆን እኔ ደግሞ ከእናንተ ጋር እሆናለሁ ነው ያላቸው። ቤተክርስቲያን ውስጥ ራሱን ነበር የሚፈልገው። ወደ ኤፌሶን ቤተክርስቲያን ይመጣል፣ ራሱን ነው የሚፈልገው። ያ የቀደመው ፍቅር፣ መጀመሪያ ጌታን ሲያገኙት የነበረው ፍቅር፣ እርስ በርሳቸው ሲንቀሳቀሱበት የነበረው ፍቅር፣ ሲያንቀሳቀሳቸው የነበረውን የእሱን ፍቅር አጣው። ድንገት ሲመጣ የለም የሱ ፍቅር። ጥለኸዋል። ከየት እንደወደክ አስብ፣ ንስሐ ግባ፣ አለዚያ እመጣብሃለሁ አለ። ምን ማለት ነው? እሱ ባዕድ ነገር መጥቷል ማለት ነው። ብዙ እኮ የሚመሰገን ስራ እዚህ ቤተክርስቲያን ውስጥ አለ። ግን ደግሞ ያ የሱ ፍቅር ጠፍቷል። ግን አንድ ጥሩ ነገር ደግሞ አለ አለው። እኔም መጣላውን የነዛን የኒቆላውያንን ትምህርት ጠልተሃል። ስለዚህ ሁሌ ምንም ልታረግ ስትል እኔን ነው ቼክ የምታረገው። የኢየሱስ ነው ወይ? ይሄ ቃል የጌታ የሰጠኝ ቃል ነው ወይ? ይሄ ትምህርት ከሱ የተማርኩት ትምህርት ነው ወይ? ይሄ ቃል እሱ ተናገር ያለኝ ቃል ነው ወይ? ይሄ ትምህርት እሱ አስተምር ያለኝ ነው ወይ? ይሄ መዝሙር እሱ የሰጠኝ ነው ወይ? ለሱ ነው ወይ? የሁሉ ድካም ለሱ ነው ወይ? ለስሙ ነው ወይ? ጥያቄው እሱ ነው። በራሱ መዘናል። ልክ እንደ መስታወት ወይም በመስታወት ፊት ስንቀርብ ንጹህ ከሆነ መስታወቱ ጥርት ብሎ በደንብ የጠራ ከሆነ በፊቱ የቆምነውን እኛን ያሳያል፣ ምስላችንን ያሳያል። ጌታ ኢየሱስ ወደ ቤተ ክርስቲያኑ ሲመጣ የራሱን ምስል ይፈልጋል። ልክ በንጹህ ውሃ ፊት ቆሞ ውቅያኖስ ወይም ባህር ፊት ዳር ላይ ስንቆም የኛ ምስል እንደሚያሳይ ወይም በመስታወት ፊት እንደሚያሳይ ኢየሱስ ሲመጣ ራሱን ይፈልጋል እኛ ውስጥ። እንደ መስታወት የጌታን ፊት እያብለጨለጭን ተብሏል። ከክብር ወደ ክብር እናድጋለን፣ እንሄዳለን። ጌታ ድንገት ሲመጣ መልኩን ይፈልጋል እኛ ውስጥ። ቃሉን ይፈልጋል፣ ስራውን ይፈልጋል። ስራዬን ለጠበቀው፣ ቃሌን ለጠበቀው፣ ስሜታችን ሁሉ ምን ወደው ምን ጠላው እሱ የሚወደው የሚጠላው፣ ድካማችን ሁሉ ለእርሱ በእርሱ የሆነ የኔ ምስክር፣ የኔ ባሪያ፣
በራሱ ይመዝናል። ልክ አዳም እግዚአብሔር የሚመቸውን ረዳት እንፍጠርለት ካለ በኋላ በአዳም ከባድን እንቅልፍ ጣለበት። ከዛ ከጎኗ አንዲትን አጥንት ወሰደ ይላል። ስፍራውን በስጋ ዘጋ ይላል። ከዛ ያንን አጥንት የወሰደውን አጥንት ሴት አድርጎ ሰራት ይላል። ሰርቶ ሲጨርስ ሁሉ ነገሯ ከአንድ እስከ መጨረሻው ሁሉ ነገሯ ከአዳም በተገኘ ነው የተሰራችው። በሌላ ነገር አልሰራም። አንዲትን አጥንት ወስዶ ስፍራውን በስጋ ከዘጋ በኋላ ሴት አድርጎ ሰራት ይላል። ያንን አጥንት ሴት አድርጎ ሰራ። ያቺ ሴት ሰራት ከአዳም ተገኝታለች። ከሌላ ባዕድ ነገር አልተገኘችም። ሁሉ ነገሯ ከአዳም ነው። ከዛ እግዚአብሔር ወደ አዳም አመጣት። ልክ አዳም ሲያይ ይችላል ከአጥንት ስጋዋ ከስጋዬ ነው። ስለዚህ እሷ ከወንድ ተገኝታለችና ሴት ትባል አለ። የዕብራይስጡ ቃል ወንድ የሚለው ኢሽ ይባላል። ሴት የሚለው ደግሞ ኢሻ ይባላል በዕብራይስጥ። እሷ ከኢሽ ተገኝታለችና ኢሻ ትባል ይላል። ኢሻ የሚለው ስም ከኢሽ መሆኗን የሚገልጥ ነው። ከዛ ወሰዳት አዳም። የማንን የወሰደው? የራሱን ነው የወሰደው። አጥንቷ ከአጥንቴ፣ ስጋዋ ከስጋዬ። she belongs to me አለ። የኔ ነች አለ። የሌላ አልወሰደም፣ የኔ ነች። ኢየሱስ ክርስቶስ ሲመጣ ቤተክርስቲያንን እንዲህ ማለት ነው የሚፈልገው። እንዲህ ማለት ልክ እንዲህ እሱ ሙሽራ እሷ ሙሽሪት ልክ እንዲህ ማለት ነው የሚፈልገው። ሁሉ ነገሯ የኔ ነው፣ ከኔ ነው። ስለዚህ ወስዳታለሁ፣ የኔ ነችና ማለት ነው የሚፈልገው። ቤተክርስቲያንን በራሱ ለካት። ሁሉ ነገር እዚህ ጋር ስታነቡት ፐርሰናል ነው ለኢየሱስ። የእንግሊዝኛው መጽሐፍ ቅዱስን ብታነቡት ብዙ አይ ማይ የሚል ብዙ ታገኛላችሁ እዚህ ውስጥ። ዋናው እሱ ነው። ድል ለነሱት የሚያደርገውንም ሲናገር በዚሁ ቋንቋ ነው የተናገረው። በዚሁ ከራሱ ጋር አያይዞ ነው። ለምሳሌ ለቲያጥሮን ቤተክርስቲያን የተናገረውን ቁጥር 26 እና 27 ስናነበው እንዲህ ይላል። ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ፣ በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። አንድ ንግግርን ልብ እንድትሉ ነው የምፈልገው። እንዲህ ማለት ይችላል ጌታ ኢየሱስ፣ እግዚአብሔር እንደሰጠኝ ለኔም ለእናንተም ማለት ይችላል። እንደሱ ግን አይደለም ያለው። እኔ ደግሞ ከአባቴ እንደተቀበልኩ ነው ያለው። ከአንድ ሰው ጋር ያወራችሁ ወይም ከሆነ ልጅ ጋር ያወራችሁ አባቴ ሰጠኛል ለሰጣለሁ ላንተ ሲላችሁ የት ይወስዳችኋል? ንግግሩ ቤታቸው ይወስዳችኋል። ቤታቸው የግል ይሆናል። ቤተሰብ ውስጥ ቤተሰቡን ታስባላችሁ። አባቴ ለኔ እንዳደረገው ላንተ ማረክልሃለሁ ሲል አባቴ የሚለው ንግግር ይሁት። የሰርዲስ ቤተክርስቲያንን ስራህን አውቃለሁ ያው እንደመሆንህም ስም አለህ ሞተህም አልክ ካለ በኋላ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። ልክ እንደኛ ጌታ ኢየሱስ እዚህ ቦታ ውስጥ በተደጋጋሚ ዮሐንስ ውስጥ አምላኬ እያለ እግዚአብሔር አብን ሲጠራው እናያለን። ይገርማል። እንደዚህ ብዙ ሲል አናይም። ካሁን በፊት የምናገኘው መስቀሉ ላይና
ዮሐንስ ወንጌል ከሙታን ከተነሳ በኋላ ሲናገር ነው የምናየው። መስቀሉ ላይ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ የግሉ አርጎ የኔ አርጎ አምልኮ ከፍተኛ የፍቅር ቋንቋ የፍቅር መግለጫ ቋንቋ እንደሆነ ሲገባን አይከብደንም ይሄ አባባል። ማርያምን ሲያገኛት ከሙታን ከተነሳ በኋላ ገና ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አላረኩምና አትንኪኝ ሲላት እናያለን። እዚህ ቦታ እንደሱ ነው የሚያደርገው። ግን አንድ ነገር እንድታዩ የፈለኩት ምንድነው የግል ሲያደርገው ታያላችሁ። በአምላኬ ፊት ፍጹም ማይ ጋድ ሲል ቁጥር 4 ላይ እንዲህ ይላል፣ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ከኔ ጋር ነው የሚለው ነው። እንዲዳል እዚህ ቁጥር 9 ላይ ምዕራፍ 3 ላይ ነው ያለውት። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ምንድን ነው እንዲታወቅልኝ የሚፈልገው? እኔ ምን ያህል እንደምወድ ይላል። ትልቁ መልእክት እሱ ነው ማለት ነው። ትልቁ መልእክት እሱ ነው ማለት ነው። የሆነ ዕቃ እሰጥሃለሁ፣ የሆነ ነገር እሰጥሃለሁ አይደለም ያለው። እኔ እንደምወድህ እንዲያውቁ ነው ማድረጋቸው አለ። ዋናው ለካስ እኔ ነኝ ማለቱ። እኔ አንተን መውደዴ ነው ዋና። እሱ ከሆነ ኢየሱስ ከሆነ ኢየሱስ የወደደው ሰው የታደለ ሰው ነው ማለት ነው። ንጉስ ለሚወደው እንዲደረግለታል እያልክ አዋጅ ተናገር ተባለ። ሃማ መርዶክዮስን በንጉሱ ፈረስ ላይ አስቀምጦ የንጉሱን ልብስ ለብሶ። ለምንድን ነው ይሄ ዜና የሚሆነው? ለምን ትልቅ ነገር ሆነ? ይሄ ምን ትልቅ አደረገው? ምንድነው ይሄንን ዜና ይሄንን ትልቅ ያደረገው? ምንድነው ይሄንን ክብር ያደረገው? ታላቅ ክብር ያደረገው? በሀገሪቱ ዋና ሰው ንጉሱ ስለሆነ ነው። ዋና ሰው ንጉሱ ነው። በሁሉ ነገር ዋና እሱ ነው። ፈላጭ ቆራጩ እሱ ነው። ባለቤቱ እሱ ነው። ባለጸጋው እሱ ነው። ሁሉ ነገር ዋና እሱ ነው። በሱ መወደድ ከክብር ሁሉ በላይ የሆነ ክብር ነው። አሁንም ዋናው ጌታ ኢየሱስ ስለሆነ ነው። ጠላቶችህን በሙሉ እነሱን መተው በእግር ስር እንዲሰግዱ አደርጋቸዋለሁ፣ እንዲደፉልህ አደርጋለሁ። ምን ላሳይ መሰለህ? እኔ እንደምወድህ እንዲያዩ እኔ እንደምወድህ። ለዓለም ከሚተላለፈው መልእክት አንዱ ይሄ ነው። በፍጻሜ ላይ ዮሐንስ በመልእክቱ ሲነግረን ምን አለን? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን ይላል። ዓለም እሱን ስላላወቀው እኛንም አያውቀን። ዳሩ ግን እሱ ሲገለጥ እሱን እንዳለ እንመስላለን አለ። እዛን ጊዜ እግዚአብሔር እንዴት እንደወደደን እንታወቃለን። ጌታ ኢየሱስ ክርስቶስ ሲናገር እኔን በወደድክበት ፍቅር መጠን እነሱንም እንደወደድካቸው ዓለም ያውቃል አለ ጌታ ኢየሱስ። አንድ ቀን ጌታ ኢየሱስ ሲመጣ እኛም ከእርሱ ጋር በክብር በሱ መልክ በሱ ክብር ስንገለጥ የዛን ጊዜ እግዚአብሔር እኛን እንደወደደ ጌታ ኢየሱስ እኛን እንደወደደ ለዓለም ሁሉ የተገለጠ ሆነ። ለዓለም ሁሉ የተገለጠ ትልቅ መልእክት እሱ ነው።
ለምን ዋና እግዚአብሔር ስለሆነ ያኔ ኃይሉን ታላቅነቱን ክብሩን በመቅሰፍቱ በፍርዱ ሲያሳይ ቆይቶ ወሳኙ እሱ እንደሆነ ሲያሳይ ቆይቶ እግዚአብሔር መጨረሻ ላይ እኛ ሁላችን በኢየሱስ ክብር ስንገለጥ ደምቀን ስንታይ አባትየው ልጁን በወደደበት ልክ እኛንም መውደዱን ዓለም ሁሉ ያያል። ዓለም ሁሉ ያያል። ወሳኙ እሱ ነው። እኔ እንደወደድኩ ያውቁ ዘንድ ማለት ድል ለነሳው ብሎ ለዚች ለፊላደልፊያ ቤተክርስቲያን ሲናገር ከቁጥር 11 ጀምሮ ከ10 ጀምሮ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እኔ የምጠብቅ እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ 4 ጊዜ ነው የሚጠራው አምላኬ 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 እያለ ከአምላኬ ዘንድ የምትወርደውን አዲስቱን ኢየሩሳሌምን አዲሱን ስሜን በእርሱ ላይ ጽፋለሁ። ስሜን አዲስ ስም ይኖረኛል። ያንን ስሜን አንተ ላይ ጽፍብሃለሁ አለው። ዋው! ዋናው እኔ ነኝ ይለዋል። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን የአዲስቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ ጽፋለሁ። ይገርማል። የአምላኬን ስም እጽፋለሁ፣ የአዲስቱን ኢየሩሳሌምን አዲሱን ስም እጽፋለሁ፣ የኔንም ስም እጽፍብሃለሁ አለ። አዲስ ስሜን እጽፋለሁ። ሎዶቅያን እንዲህ ነው ያላት፣ ከአፌ ልተፋህ ነው ያላት። የማ ጉዳይ ነው ያደረገው? የራሱ ጉዳይ ነው ያደረገው። ኢየሱስ ወይ ውጣሃለሁ ወይ ተፋሃለሁ አይነት ነገር ነው። ልተፋህ ነው አለ። እኔ ልተፋህ ነው፣ ከኔ ግዛ ይለዋል። በፊትህ ሚዛን የሚደፋ ነገር እንዲኖር ከፈለክ እኔ ጋር ነው ያለው፣ ከኔ ግዛ፣ ከኔ ውሰድ። ከዛ እኔ የምወዳቸውን ሁሉ እገስጻቸዋለሁ ይለዋል። የምወዳቸውን እገስጻቸዋለሁ እኔ። ቁጥር 21 እኔ ድል እንደነሳው ከአባቴም ጋር ማይ ዳዲ እንደሚባለው ማይ ፋዘር ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ይላል። በጣም ብዙ ነው የምታገኙት እንዲህ አይነት ማይ ትሮን፣ ማይ ዳድ፣ ማይ ጋድ፣ የኔ አባቴ አምላኬ፣ ዙፋኔ፣ የኔ ዙፋን፣ የኔ መለኪያው እሱ ነው። በቤቱ ውስጥ የሚፈልገው ራሱን ነው። ትልቁ ጥያቄ እሱ ነው። ሰዎች ይህንን አያስቡም። ብዙ ጊዜ ስራ የተባልነውን የሆነ ስራ መስራታችንን ነው የምናስበው፣ እሱ አይደለም። ሰዎች የሚጠብቁብን ነገር አለ፣ እሱም አይደለም። ሰዎች እንድናደርግ የሚፈልጉትም አለ፣ እሱም አይደለም። ጌታ የሚፈልገው፣ ጌታ የጠየቀን፣ ጌታ የሚጠብቅብን፣ ከጌታ የተቀበልነው። ሐዋርያ ጳውሎስ በቆላስይስ ላይ ይመስለኛል ለአክሪጳ በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ ይላል። በጌታ የተቀበልከው አለ፣ እሱ የሰጠህ አለ። ያን ኮምፕሊት አድርገው። ምንድን ነው የሰጠኝ እሱ? ለምን አስቀመጠኝ? በእኔ ምን ሊሰራ ወደደ? ባለፈው ዕብራውያንን ስንጨርስ ትዝ ይላችኋል።
እንዲያውም የሁለተኛ ቆሮንቶስንም ስናጠና አብረን አያይዘነዋል። ይሄው ምንድነው? እግዚአብሔር በፊቱ ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእናንተ ያደረገ በመልካም ስራ ፍጹማን ያደርጋችሁ ብሎ ነው የዕብራዊው መልእክት የተጠናቀቀው። በፊቱ ደስ የሚያሰኘውን በእናንተ ያደረገ በክርስቶስ በኩል ያጠራናል። ይህን ስናስብ ያጠራናል። እንዴት ነው ያጠራን? የሆነ ነገር ማድረጋችን አይደለም የምናስበው፣ እሱን ነው የምናስበው። ኢየሱስን ነው የምናስበው። ጌታ ሆይ ምን አደርግ ዘንድ ትወዳለህ የሚል መንፈስ እንዲኖረን ያደርጋል። ጌታ ሆይ ገና ልታወሩ ስትሉ፣ ልትናገሩ ስትሉ፣ ከሰዎች ጋር ልታወሩ ስትሉ ምን እል ዘንድ ትወዳለህ ማለት አይደለም ወሳኙ፣ እንድል የፈለግከውን ማለት ነው ወይ? ማድረግ አይደለም ወሳኙ፣ አንተ እንዳደርግ የፈለግከውን ነው ወይ ያደረኩ ያለሁት? መድከሜ አይደለም ወሳኙ፣ እየደከምኩ ያለሁት አንተ እንድደክም ለፈለግከው ነገር ነው ወይ? ሲተጉ የሚያገኛቸው እነሱ ብፁዓን ናቸው አለ። ምን ሲሰሩ ሲተጉ? እኔ ሰጠኋቸው እየሰሩ። አብያተ ክርስቲያናትን በራሱ መዘነ። ከዛ በትክክል ያገኛቸውን አበረታታቸው። እሱን ያጣባቸውን ነቀፋቸው። እስከ መጨረሻውም ያንን ነገር አይቀበለውም። ከሱ ውጭ ያለው ሁሉ የቤተ ክርስቲያኑ ክፍል አይሆንም። ከቤተ ክርስቲያኑ የእሱ ያልሆነው ይወገዳል። ለዚህ ነው ይነቀላል ያለው፣ ይቆረጣል ያለው። ባዕድ ነው፣ የእሱ አይደለም። እግዚአብሔር አምላክ የተመሰገነ ይሁን። ነገ በምንገናኝበት ጊዜ ከዚህ ከድሉ ጋር ድል ከመንሳት ጋር ተያይዞ ለሰባቱ ቤተክርስቲያናት የተሰጠውን መልእክቶች እና አንዳንድ ነገሮች እናያለን። ከዛ እንደ ጌታ ፈቃድ ሰኞ ዕለት ወደ ምዕራፍ 4 መሄድ እንድንችል ነገ በዚሁ ላይ የምናየው በተለይም ከድል ለሚነሱ ድል እንዲነሱ ያደረገውን ጥሪ በተመለከተ ከዛ ጋር አያይዘን የምናየው አለ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ሁላችሁንም ይባርክ። እስቲ ጥቂት እንጸልይና እናስብ። ይህንን ጌታ 1-2-3 ደቂቃዎች እዛ መስግኜ ጨርሳለሁ።